ዝም በይ በቃ አንተን ቅርጽ አድርጋችሁ ለጓደኛ እንኳን ላድርገለት እዛ በኋላ ስትመጡ ነገሮቹ ራኖ አሞል ጅባ በረካ ጅባ ቺኮችን ቡጦችን ለኛ አሮጊቱን የማይረባውን እዛው ለብቀኝ አቦ በእናትሽ ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። ከሰሞኑ እንደተመለከታችሁት እንግዲህ ትንሽ ችግር ውስጥ ነበርኩኝ። ማለት በህመም ነበር እያሳለፍኩኝ የነበረው። ከባድ አጋጣሚ ነበረ ለኛ። ያው ነገሩን ትንሽ ገፋ ብለን ሄደንበት ያልሆኑ ነገሮች ተፈጥረው ነበር፣ ግን እናሸንፋለን። አሁንም ቢሆን እውነታችንን ይዘን ክትትላችንን ማጠናክረን ነፃ የምናወጣውን ነፃ የምናወጣበት ወንጀለኞቹን ደግሞ የምናጋልጥበት ነው የሚሆነው። እናም እንደተመለከታችሁት እንግዲህ ቤተሰቦች በተለያየ ቻናል ላይ እንግዲህ እያያችሁኝ ነው። ከሰሞኑ በዛኛው በፍተሻ ቻናል ላይ የምታገኙኝ ያው ቀደም ያሉ የተሰሩ የክትትል ስራዎች ነበሩኝ። እነሱን ቪዲዮዎች ነው የምትመለከቱት ያላችሁት፣ ወይም እነሱ የተሰሩ ስራዎች ስለነበሩ ከዚህ በፊት ክትትል ያደረግንባቸው ወንጀለኞችን ያዝንባቸውን እነሱን ቪዲዮዎች በዚህ እንድትመለከቱ ነው። አሁን ላይ ግን ይሄኛው በዚህኛው ሚዲያ ላይ የምታገኙት የምትከታተሉት ከሰሞኑ እየሄድኩበት እየተከታተልኩት ያለ አንድ ጉዳይ አለ ማለት ነው። እንደምታውቁት የእነዚህ ቄስ ነን ባዮች እያደረጉ ያሉትን ስራ እያያችሁ ነው። እና ያ ነገር ትንሽ እጃቸውን እንግዲህ እኛም ጣልቃ በገባንበት ሁኔታ እነሱ ደግሞ ለምን ታነካችሁን በሚል በአስማት በመተት እኛንም ሊያጠቁ እየሞከሩ ነው ያሉት። ከሰሞኑ ደህና ነኝ፣ እስኪ ፈጣሪ ይመስገን፣ እናንተም ጸልዩልኝ። አሁንም ይህንኑ ታሪክ የተመለከተ እንግዲህ አንድ ባለ ጉዳይ አጠገቤ መታለች። ይሄ ታሪክ ውስጥ እኔም አለሁበት፣ እኔም አንድ ተጎጂ ነኝ ያለች ባለ ታሪካችን ነች። ምን እንደሆነ ጉዳዩ እስኪ ከእርሷ አንደበት እንሰማለን። እናንተም አብሮነታችሁን ከኛ ጋር አድርጉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን ከኛ ጋር አድርጉና ኮሜንት ላይ ማሰብ አስተያየት የሰጣችሁ አብራችሁን ቆዩ። እሺ እንግዲህ እንዴት አለሽ? ሰላም እንዴት አለው? የተመሰገነ ይሁን። ከስምሽን ጀምርና የአንቺ ጉዳይ ከዚህ ታሪክ ጋር ምን እንደሚያመሳስለው ትነግሪናለሽ። የገጠመሽ ጉዳይስ ምንድን ነው የሚለውን እንጫወታለን። ከስምሽን ጀምር። እሺ፣ ስሜ ቤዛ እባላለሁ። እሺ፣ የመጣሁትም የእናንተ ፕሮግራም አይቼ ነበረ ከዚህ በፊት የለቀቃችሁትና እዛ ፕሮግራም ላይ የነበረውን ቄስ እኔ ከማውቀው ቄስ ጓደኛ ነበረ፣ አብሮ አይቼው ነበረና አጋጣሚ ሆኖ ልጄ ጠፍታብኛለች እና እሱ አብሮ ስለነበረ ብታገናኙኝ ብዬ ነው። ልጄን በእናንተ በኩል ማግኘት ከሆነ ሰውየው እንድንጠይቀው ነው የመጣሁት። እኔ ካቶሊክ ሃይማኖት ተከታይ ነኝ እና በእኛ ቸርች ውስጥ በኪቦርድ መዝሙር እንዘምራለን እንላለን እና በዛ አገልግሎት ውስጥ እያለ መንፈስ ስለነበረበት አጋጣሚ ልጄ አዙሯት ሊጥላት ሲል ይዣት ወጣሁ እና ስንወጣ እዛ አገልጋይ የነበረ ቄስ አለ በእኛ እምነት ተከታይ እና እሱ ሊረዳን መጣና አይዟችሁ ምንድን ነው የተሰማሽ ምናምን ብሎ ልጄን ትሪት አደረገልኝና ነው ትምህርቱም እዛ ሲያስተምር ስለነበረ ልብሱም አለባበሱም የኛው ካቶሊክ ስለሆነ በዛ በመቀራረብ ልጄን እረዳታለሁ ብሎ ስለነበረ ልጄን እንዲረዳት እድሉን አመቻቸልኝና ወደ እሱ ጋር እንድትሄድ አደረኳት። ማለት የት ነው ወደ እሱ ጋር እንድትሄድ? ቸርች ውስጥ እዛው ቸርች ውስጥ ነበር አገልግሎት የሚሰጠው። እሺ። ከቸርች ውስጥ ተጨማሪ ደግሞ ሌላ ትምህርት የሚሰጠውበት ቦታ እንዳለውና ቤታቸው ውስጥ ቤቱም እየሄደች እንድትማር ዘማሪ መሆን ስለምትፈልግ ህመሟንም እንዲያቆምላት በጸሎት በምን እንዲቆምላት ለማድረግ ያኔ እዛ ላይ እናንተ የቀረጻችሁት ቪዲዮ ላይ ቄሱ ሲናገር ሰምቼው ነበርና አውቀዋለሁ። ቄሱ አብሮት ጓደኛው ነበርና ልጅ ስለጠፋችብኝ በዛው የምታገኙልኝ ከሆነ በዛው እግረ መንገዳችሁ ብዬ ነው የመጣሁት። እሺ ቤዛ፣ እንግዲህ እየነገርሽኝ ያለሽው ነገር ይሄ ታሪክ አንቺንም የነካ እንደሆነ ነው እና ያ የተመለከትሽው ቪዲዮ ላይ ያየሽው ቄስ ነኝ ባዩ ሰውዬ አንቺ ካቶሊክነት ተከታይ ነሽ? አዎ። ይሄ ከሰሞኑ የሰራነው ወይም ደግሞ የተከታተልነው ያገኘነው ወንጀለኛ ቄስ ደግሞ በኦርቶዶክስ ቤተክርስቲያን ስም ምንድን ነው ሃይማኖት ከቨር ሽፋን፣ በዛ ሽፋን ስም እንግዲህ ወንጀል እየሰራ ያለ ነጋዴ የሆነ ሰው ነው ይሄ ሰውዬ።
ማለት በዛ እንግዲህ በሃይማኖት ስም እየነገደ ገንዘብ እያገኘ መሸታ ቤት የከፈተ ሴቶችን ለሀብታሞች የሚሸጥ መተተኛ ሰዎች ምናምን ናቸው። እንደተመለከትሽው እኛንም በዚህ ስራ ውስጥ እንግዲህ ክትትል በጀመርንበት ሰዓት ቪዲዮን ሙሉ አይተሹ ከሆነ እኔንም ለማጥቃት ሞክረው ነበር። ይሄ አስማት መተት ምናምን በሚሉት ነገር ማለት ሰይጣን ለጊዜው እንትን ሊልሽ ይችላል፣ ሊጎዳሽ ይችላል። ግን እግዚአብሔርን ከያዝሽ ፈጣሪን ከያዝሽ ማንም ምንም አያደርግሽም። ይኸው እኔ አሁን ድኛለሁ። ሰሞኑን በእርግጥ ተሰቃይቻለሁ። ጨጓራ በህይወት ኖሮብኝ አያውቅም፣ ታምሜ አላውቅም። ከሰሞኑ ግን ኃይለኛ ጨጓራ ይዞኝ ነበረ፣ ደምም እያስተፋኝ ነበረ እና ሰውየው በቃ በጣም ጉልበተኛ ነኝ አይነት ነገር እያሳየኝ ነበረ። ከዛ ባለፈ ግን በሃይማኖት እየነገደ ያለ ሴሰኛ ሴረኛ አይነት ሰው ነው። ሴቶችንም ለእንደዚህ አይነት ንግድ የሚያውል ማለት ነው። አሁን ደግሞ አንቺ እያልሽኝ ያለሽው የእርሱ ጓደኛ የሆነ ሰው ግን አብሮት የነበረ ሰውዬ ከቪዲዮ ላይ ያሉት ቄስ ሌላ ከአንድ ጓደኛው ከሆነ ቄስ ጋር ልጄን ወስዷታል እያልሽኝ ነው? ልጄን ወስዷታል። ከትምህርት ቤት እንደመጣች ወደዛ ወደ እሱ ጋር ትሄድ ነበረ፣ ተምራ ምናምን ትመጣ ነበረ እና በካቶሊክ ሃይማኖት ደግሞ በዚህ በኩል ደግሞ ሌላ ንግድ የሚሰራም ሰው አለ ማለት ነው። ካቶሊክ ውስጥ ነው የሚሰራው እና ኪቦርድ ነው ጥናት የምትዳረገው መዝሙር ምናምን። ሰውየው ቤተክርስቲያን ውስጥ አይተሽ ታውቂያለሽ ወይስ በውጭ ነው እንቅስቃሴው የሚያደርገው? እንቅስቃሴው በውጭ ነው። ውስጥ ቀይ ልብሱን ብቻ ነው አድርጎ የሚመጣ። የአገልግሎት ልብሶችን ብቻ ነው የሚያደርገው። የቁርባን ሰዓት ብቻ ስለሆነ የሚገናኘው ያው አድርገው ይገባሉ። ያገለግላል። ግን ሲያገለግል አይቼዋለሁ። ውስጥ ገብቶ ውስጥ ቆሞ አይቼዋለሁ። ከዛ እንደ ሃይማኖት አባት ነው መሰለኝ እዛው የሚያገለግል ነው መሰለኝ። ለምን ደጋግሜ ስላየሁት ማለት ነው። እና ልጄን እንዴት አሳልፌ እሰጣለሁ ብለህ ታስባለህ? እዛ አገልጋይ ስለመሰለኝ እና ልጄንም ሲያድናት ስላየሁ አይደል፣ ለዛ አስተምርሻለሁ ብሎ በዛው ልጄን ወስዶ እንትን ያስቀረበ። ደግሞ እኮ ልጅም ቤቱንም ሄጄ አይቼው ነበረ። ቤቱም ሲሄድ የለም ለቋል። በምን በኩል እንዴት አድርጌ ማግኘት እንደምችል አላውቅም። በህግ እንትን አልኩኝ ምን አልኩኝ ፍርድ ቤት ምንም በቃ። ልጅሽ ቆይ ስንት ዓመቷ ነው? ማን ትባላለች? ልጄ ቤተል ትባላለች ስሟ። 11ኛ ክፍል ተማሪ ናት። ጎበዝ ተማሪ ናት። እንደ ትምህርቷም አይደለችም፣ በጣም ጎበዝ ተማሪ ነበረች። በሃይማኖቷም ጎበዝ ናት፣ ታታሪ ናት፣ ዘማሪ ናት። መንፈስ ህይወቷም ጥሩ ነበረ። ግን የልብ ኪዝ አለባት። ራሷን ይጥላታል፣ ያዞራታል ምናምን እና ጭንቀት አለባት። የትምህርቱም የዘመዘመነውን አባቷም ስለሌለ ብቻዬን ያሳደግኳትና ያም ተጽዕኖ ይሆን አላውቅም፣ ብቻ ናፍቆት ይሆን አባቷም አላውቅም ይጥላታል እና እንዲጸልይላትም ስለምፈልግ ነው። በቸርች ውስጥ ብዙ ጊዜ እንድታሳልፍ ስለምፈልግ ለዛ ነበረ ሰውየውን ሳገኘው ቀጥታ ወደሱ እንትን ያልኩትኝ ነበረውና በጣም ጥሩ ነገር አድርገውልን ነበረ። ትርት ያደርጓት ነበር። ልጄንም ቤት መጥተው አይዟችሁ ምናምን ብለውን ነበር እና በጣም እምነት ነበረኝ። ግን በቃ ምንም በቃ ላገኛቸው አልቻልኩም። ቤቱን ለቀው ሄደዋል። ከየት ላምጣት? ልጄንም ብፈልግ ላገኝ አልቻልኩም። ፖሊስ ጣቢያ አመልክቻለሁ። ማንም የሚረዳኝ ሰው አላገኘሁም እና በቃ ባገኘሁት አጋጣሚ በሚዲያም ሆነ በምንም መፈለግ ስለሆነ በቃ በስልኬም በምንም እና አጋጣሚ ሆኖ እናንተ የለቀቃችሁት ቪዲዮ ላይ ከሱ ጋር አብሮ ያየሁትን ቄስ ይቅርታ ምናምን ብሎ እንትን ሲል ሳየው ለዛ ነው በቃ ደንግጬ ወደዚህ የመጣሁት። በቃ ቢያንስ አንድ ተስፋ አለኝ በእናንተ ላይ ሰውየው ካለ ልጄን ለማግኘት እችላለሁ የሚለው ነው። እንደተመለከትሽው ነው እንግዲህ ቪዲዮአችን ላይ መጀመሪያ ጥቆማውን የሰጠን አብሯቸው የሰራ የነበረ ሰው ነው። ግን በቃኝ ብሎ እኔ አልፈልግም፣ ህሊናዬን ማጽዳት ፈልጋለሁ፣ መንጻት ፈልጋለሁ ከዚህ ነገር ብሎ የተጸጸተ ሰው ነው ይህን ጥቆማ የሰጠን። ግን አብሯቸው ይህን ስራ የጀመረ ሰው እና በሃይማኖት ስም እየነገዱ ያሉ ሰዎች ናቸው። ሴት ልጅን ለወሲብ ንግድ ያቀርባሉ፣ ለነጮች፣ ለዲያስፖራዎች። ከዛም ባለፈ መሸታ ቤት ነው የሚከፍቱበት። በሃይማኖት ስም የሰበሰቡትን ገንዘብ ለቤተ ክርስቲያን ማሰባሰቢያ እያሉ በሰበሰቡት ገንዘብ መሸታ ቤት በየስማቸው አለ ሁሉ ይህን ሁሉ ያደርጋሉ እንደተመለከትሽው ብሎናል። እና አሁን ሁለቱም ሰዎች አሁን እያልሽኝ ያለሽው ደግሞ ይሄኛው ደግሞ በዚህኛው ሌላ ሃይማኖት ቀይረው ደግሞ ካቶሊክስም ደግሞ እየነገደ ያለ ሌላ ሰው አለ ማለት ነው። ሌላም ግብረ አበሮች እንዳሉት እናውቃለን። አንዱን ነው የያዝነው እንዳየሽው ቪዲዮ ላይ። ስለዚህ አንደኛው ደግሞ የአንቺ ልጅ ይዟት የጠፋው ሰው ነው ሊሆን የሚችለው ማለት ነው። እስቲ ከተባበርከኝ እስቲ ወይ ሰውየው ጋር ደውለን እንትን ብንል አይሻልም? ስልኩን ሰጥቶሽ ነበረ ሰውየው? ስልክ ምናምን ትለዋወጣላችሁ ብዬ አስባለሁ። አዎ ስልኩን ተለዋውጠን ነበር፣ ግን ስልኩ ዝግ ነው፣ ላገኘው አልቻልኩም።
ምን ያህል ጊዜ ሆናት? ወደ መጀመሪያ ሰሞን ትመላለስ ነበረ ያስጠናታል ምናምን ነገር ነው? አዎ ትሄዳለች፣ ትመጣች፣ ትምህርት ቤት በዛው ገብታ ተጫውታ ምን ብላ በዛው አስጠንቷት ምናምን የምትመጣ የነበረው። ሰዎቹ እኮ የእውነተኛ የትምህርት እውቀት እንኳን እንደሌላችሁ ጠቋሚያችን ራሱ ነግሮናል። እና በየት በኩል ምን አስተምሯት ሊሆን ይችላል? ማለት እሷ ተምሬያለሁ ብላ ትመጣ ነበር በዛቱ? አዎ ደስተኛ ሆና ነው የምትመጣው። እና ቤቱ ነበር የምትማረው ሄዳ? ቤቱ ነው ሄዳ ተምራ የምትመጣው። እና ግን ደከመኝ ነው የምትለው ስትመጣ፣ መተኛት ነው የምትፈልገው። ምንድን ነበር የሚያስጠናት? ማለት መዝሙር ነው? መዝሙር ኪቦርድ ምናምን እንትን ስለምትል እሷ መዝሙርና ኪቦርድ ነበር ልታጠና የምትሄደው። ልጄን የፈራሁት እንደውም አንድ ነገር ሆና እንዳይሆን ተደፍራ እንዳይሆንብኝ። አይዞሽ አይዞሽ ቤዛ፣ እንግዲህ በጣም ከባድ የሚያሳዝን ነገር ነው የነገርሽኝ። ትንሽ እኛም ሰሞኑን እኔም እያገገምኩ ያለሁበት ሁኔታ ነው ያለው። እነዚህ ሰዎች በጣም በአጉል አካሄድ እንግዲህ ያችን ሴት ለማዳን በሄድኩበት ርቀት ቪዲዮ ላይ እንደተመለከትሽው ያችን ሴት ለምን ከቤቴ ይዛት ወጣ በሚል ነው እኔንም እንትን ለማድረግ የሞከረው፣ ለማጥቃት የሞከረው። ያው ነገሩን በብልሃት መውሰድ ይኖርብናል ከዚህ በኋላ። እነዛው ሰዎች ከሆኑ እንዳልሽው አድራሻውን አጥፍቶብሻል፣ ቤት ቀይሯል ብለሽኛል ምናምን፣ ልታገኘው እንዳልቻልሽ፣ ከዛ ደግሞ ልጅሽን ለመፈለግ ሌላም ቦታዎች ጠቁመሽ ልታገኛት ምንም ነገር መረጃ ልታገኙም አልቻልሽም እንኳን ልጅሽን። ስለዚህ ያው ሰውየውን አሁን ቢያንስ የሆነ ነገር ተመልክቻለሁ። ይሄ ሰውዬ እናንተ ይዛችሁታል፣ የእሱን ጓደኛ። አሁን ዋናውን ሰውዬ ነው የምንፈልገው ማለት ነው። ልጅሽን በስርዓት እኔ ጋር ትምጣ ብሎ ያለውን ሰውዬ እሱን ነው የምፈልገው። ቢያንስ ጓደኛው ከተገኘ ያኛውን ያለበትን አድራሻ ስለሚያውቀው ቢያንስ እንኳን ትል ይችላል፣ ልጄን ላገኛት ይችላል። ከባድ ነው ልጅን ማጣት። ብቻሽን ያሳደግሻት? ብቻዬን ያሳደግኳት ያለ አባት። ብዙ መስዋዕት ከፍዬባታለሁ። አንድ ልጅ ናት፣ እሷ ብቻ ናት ያለችኝ። በምን አይነት አጋጣሚ ነው ማለት እሱ ጋር ደርሳ ትመላለስ ነበር ብለሽኛል። በየትኛው አጋጣሚ ላይ ጠፋች? መቼስ ስንት ቀን ሆናት? ምን ያህል ጊዜ ሆናት? ማለት ቆይቷል ወይስ በቀናቶች ነው? 15 ቀን ምናምን ሊሆናት ነው። እንደ ቀልድ አሁን እየፈለኩኝ ያለው ሰዓት ነው። አሁን አጋጣሚ ሆኖ እናንተ ላይ ሚዲያ ላይ ሳይ እንትን ያልኩትኝና እየፈለኳት ነው። በሁሉም ቦታ ሄዳለሁ። በቸርቾች ሌሎች ቸርቾች ገብታ ከሆነ ብዬ እሄዳለሁ፣ ግን ምንም ላገኛት አልቻልኩም። በምን አይነት አጋጣሚ ጠፋች? ማለት መጨረሻ ጊዜ ትምህርት ቤት እንደሄደች በዛ ነው የቀረችው። ከትምህርት ቤት በኋላ ትሄድ ነበረ። ትመጣለች ብዬ ስጠብቃት መሸ፣ በዛው ቀረች። ስደውልለት እሱም ስልክ አይሰራም። በንጋታው ሲሄድ እንደለቀቀና ባዶ ቤት እንደሆነ ነገር ምን ማድረግ አልቻልኩም። ፖሊስ ጣቢያ ሄጄ ያመለከትኩኝ። ፖሊስ ጣቢያ ትንሽ ሰዓት ጠብቂና ተመልሰሽ ነይ ምናምን አሉ። ተመልሼም ሲሄድ ያው ምንም ነገር አዲስ ነገር የለም ነው የሚሉት። ሰዎች የሚያከራዩቸው ደግሞ መታወቂያ ኮፒ አድርገዋል ምናምን አላስገቧቸውም እና በምን ይያዝልኝ? ሁሉ ነገር ውስብስብ ያለ ነገር ሆነ። ህግም እፈልጋለን አለን፣ ምንም መፍትሄ ሊያደርግልኝ አልቻለም። በራሴ ይሻላል ብዬ እየዞርኩ ነው ያለሁት እየፈለኩ። በየቸርቾች ውስጥ ለመጠየቅ አልሞከርሽም? ሰውየው በሁሉም ቸርች ሄጃለሁኝ። ምናልባት አንዱ ቸርች ያስገብቷት ከሆነ ወይስ ቦታ ሲቀየር ቀይሮ አንድ ላይ ያስገብቷት እየተማረች ከሆነ ብዬ ሄጄ ነበር። ግን እንደዚህ አይነት ሰው አናውቅም ነው። ስንት ዓመት ማለት ነው የሚሆናት? 17 ዓመቷ ነው። ገና ልጅ ናት። በጣም ከባድ ነው። እባክህን ሮቤል እርዳኝ፣ እንደው አንተን ብዬ ነው የመጣሁት። በቃ እባክህን አንድ ልጅ በማልቀስ በሳት ድምፄ ሁሉ ተዘጋ። እንደው እንዴት ብዬ እንደማገኛት ሁሉ አላውቅም። እንደው በነፍስ እንኳን ባገኘኋት አንድ ልጅ አምኜ በሰጠሁት እንደዚህ ልበላ ልጄን በላብኝ። እናገኛታለን እርግጠኛ ነኝ። እነዚሁ ሰዎች ከሆኑ እነሱ ጋር ከሆነ የጠፋችው አሁን ገና መረጃ ስለሆነ ሰጠሽኝ፣ ነገሩን ተከታትዬ በእርግጠኝነት እንደማገኛት ቃል እገባልሻለሁ። እባክህ አይዞሽ። አንድ ተስፋ ያለኝ አንተ ብቻ ነው ከፈጣሪ በታች። እባክህ ሁሉም ነገር እንግዲህ እኛ በጣም በየቻልነው ያህል ለማድረግ እንሞክራለን። ከሰሞኑ ትንሽ እንደተመለከትሽው ነው ትንሽ እያመመኝ ነበር አሁንም የመጣሁት እና ግን ስላገገምኩኝ ነው እንደሆነ ነገር ተነስቼ የመጣሁት። ወደ ስራ መመለስ ስላለብኝ ነው ግዴታ እና
ግን ችግር የለውም። ያው እኔም አለው ባልደረቦቼም አሉ። ሁላችንም ሆነን እንግዲህ ተጋግዘን ልጅሽን ልናገኛት ቃል እገባልሻለሁ። በተለይ እነዚሁ ሰዎች ጋር ከሆነች አድራሻቸውን በቶሎ ለማግኘት እና የት ይዟት ሊጠፋ እንደሚችል በቶሎ ፈልገን ልናገኛቸው እንሞክራለን። ልጅሽንም ይዟት የት እንደጠፋ ወይም የት እንደጠፋት እንግዲህ በራሳችን መንገድ እንፈልጋለን። የህግ አካላቶችን እንይዛለን። በጣም ነው የማመሰግነው። በጣም ነው የማመሰግነው። አይዞሽ አይዞሽ። ድምፅሽም ተዘግቷል። አሁን ያው ልጅ ቀላል ነገር አይደለም። ዝም ብሎ ዕቃ አይደለም። ሴት ልጅሽ ብቻሽን ያሳደግሻት ልጅሽ ማጣት ድንገት ጠፋች ብሎ ማሰቡ ራሱ ታመመችብኝ ገና ትድንልኛለች በመንፈሳዊ ህይወቷም ትዳብራለች ብለሽ ለሰው አምነሽ ብትሰጪ እንደዚህ ያደረገብኝ ነው እያልሽኝ ያለሽው እና እነዚህ ሰዎች ደግሞ እንዳየሻቸው ነው። ያው ያኛውን ሰውዬ ከተመለከትሽ ይህ ሰውዬ ምን ሊሆን እንደሚችል ማሰብ ነው። ጥፋተኛ ነገር የተሰማኝ ውስጥ ሁሉ እየረበሸኝ ነው። አንቺማ የቻልሽውን እኮ ለማድረግ ነው። በመንፈሳዊ ህይወቷም እንድትጎለብት ወይም በደንብ ጠንካራ እንድትሆን ያደረግሽው ነገር ነበር። ግን አጋጣሚ እነዚህ ሰዎች እጅ ላይ ገባች። ግን አንዴ እስኪ እንትኗን ምናልባት ነገርየውን ጠቁሚያለሽ። በምን አይነት መልኩ የመጀመሪያ ቀን የተዋወቃችሁ እንዴት ሆናችሁ ነው? ማለት ከቸርች ውስጥ ስንወጣ አሟት እንዳልሽኛ ይዣት ስወጣ ነው። ይዘሻት ስትወጪ መጣና መናፈሻ ውስጥ ነበር ይዣት እንደወጣሁ። ከዛ አይዞሽ ምን ናችሁ ነው ምናምን ብሎ ጠይቆን አጋጣሚ ልቧን አሟት ነው አየር አጥሯት ነው ምናምን እና ልትወርቅ ስትል ችግር የለውም ይቀላል ነው እኔ እንትላታለሁ ምናምን ብሎ አገዘን በጣም ነው። ወዲያው ነቃች። ሌላ ቀን ራሷን ስታ ምናምን ትቆይ ነበረ። ወዲያው እሱ ጸሎት አድርጎላት ወዲያው ብድግ አለች እና በቃ እንደዚህ የማንቃት እንትን ካለው ያድንልኛል ብዬ ስላሰብኩ ልጄ አሳልፌም እንደዚህ ልጄን አመኜም አልካት ነው። መንፈሳዊ ትምህርት አስተምራታለሁ ትድናለች ስላለ ያለሽ ሰው የዛን ሰሞን በሰላም ያው ትመጣለች እና ደስተኛ ነበረች። ትመጣለች ደከመኝ ብላ ልትተኛለች። ብዙ ምን ደግሞ ትምህርት ሙላ እሱ ጋር ማጥንታ ምናምን ስለምትመጣ ብዙ እንትን አላት። እረፍት አድርጊ ነው የምላት። አይምሯ እንዲያርፍ ነበር የምፈልገው። በጣም ከባድ ነገር ነው። እስኪ ለማንኛውም አሁን ጊዜ የምንሰጠው ነገር አይደለም እንዳልሽው 15 ቀን ብዙ ነው። ብዙ ቀን ነው። ልጅሽ የት እንዳለች ማወቅ መቻል አለብን። በእርግጠኝነት ግን በሰላም እንደምናገኛት እንግዲህ ተስፋ አደርጋለሁ። አንቺም ምንም ተስፋ እንዳትቆርጪ ልጅሽን እናገኛታለን። ከአሁኑ ሰዓት ጀምሮ ክትትሌን አደርጋለሁ። እኔ ትንሽ ጨጓራዬ እያመመኝ ስለሆነ እና ክትትል ማድረጌን እቀጥልበታለሁ። የእኔን መብት እሺ። እንደዋወለን እኔና አንቺ እደውልልሻለሁ አዲስ ነገር ሲኖር። አንቺም ካለ ትደውይልኛለሽ። ከዛ ግን አይዞሽ በርቺ፣ እንገናኛለን። እሺ እኔ ማለት እንግዲህ ቤተሰቦች የሰማችሁትን ይመስል ነበር የደረሰኝ ጥቆማ። እቺም ሴት እንደው ልጇ በእነዚህ ሰዎች እጅ እንደገባች ነው እየነገረችኝ ያለችው። ስለዚህ የእሱ ጓደኛስ ማን ነው? ደግሞ ሃይማኖቱን ቀይረው ደግሞ በዚህ መልኩ ደግሞ መጥተው ሌላም ደግሞ ጥቃት፣ ሌላም እንግዲህ ዘረፋ፣ ሌላ ነገር ውስጥ ነው ያሉት ማለት ነው። ሰውን ማጥፋት፣ ሰውን እንግዲህ የሆነ ነገር እያደረጉ በራሳቸው መንገድ የሚያደርጉትን እያደረጉ ለጥፋት የተፈጠሩ ሰዎች ናቸው በአጠቃላይ። ስለዚህ እነዚህን ሰዎች ማናቸው፣ ምንድናቸው፣ የትኛው ሰውዬ ጋር ነው የጠፋቸው የሚለውን ነገር ከአሁኑ ሰዓት ጀምሮ ክትትሌን አደርጋለሁ። ቤተሰቦች ትንሽ እኔም አሁን እንደመጀመሪያው ጥንካሬ ላይ አይደለሁም። ትንሽ ህመም ስላለኝ ጸልዩልኝ በብዙ። የእናንተ ጸሎት እንግዲህ ያበረታኛል። አግዙኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከዛ ቪዲዮችንን ኮሜንት ላይ ሀሳብ አስተያየት የሰጣችሁም ሀሳባችሁን አጋሩን እላለሁ። ስለዚህ ወደሚቀጥለው እንሄዳለን። አብራችሁን ቆዩ። እንግዲህ ቤተሰቦች እቺ ሴት እንግዲህ ልጇ ተጠቅታባት ወይም ጠፍታባት በእነዚህ ሰዎች እጅ ነው ያለችው ብላ በጣም አዝና ተክዛ ነው ያለችው። ብትፈልጋትም ልታገኛት እንዳልቻለች፣ እሱንም ልታገኘው እንዳልቻለች ነበረ። እኛ ደግሞ እንግዲህ ከጅምሩ ጀምሮ የጠቆመን ሰው አብሯቸው ይሰራ የነበረ በቃሉ የተባለው ሰው ነው እንደምታስታውሱት። እና ወደ በቃሉ ደውለን ነበረ። ደውዬ በቃሉን አናግሬው ከዚህኛው ቄስ ውጭ ያሉት ሌሎቹስ ምናምን ስለው ሁለተኛው እዚህ ሀገር ውስጥ ነው ያለው፣ አንደኛው ግን ወደ ጅዳ እንዳለ እስካሁን እንዳልተመለሰ ነግሮኛል። እና እኔ በቅርብ ርቀት ሆኜ እየተከታተልኳቸው ነው። ቦታ ይቀያየራሉ ሰዎቹ፣ እኔ ግን የት እንዳለ ቦታቸው አውቀዋለሁ። ስለዚህ የአንዱን እጠቁማቸዋለሁ ብሎኛል። ስለዚህ አንዳቸውን
ለማግኘት እንሞክራለን ማለት ነው። አድራሻውን ጠቁሙኝ፣ እዛው አካባቢ ነው ያለ ነው። ሰውየውን ተከታተሉት፣ ሲገባ ሲወጣ ልታዩት ትችላላችሁ ብሎናል። እሱ በካቶሊክ ስም ነው አሁን ላይ እየሰራ ያለው አንደኛው ግብረ አበራቸው ማለት ነው። ይህንን እሱም ምልከታውን አድርሶኛል የሴትዮዋን ጥቆማ በነገርኩት ሰዓት እና አንደኛው ካቶሊክ ነው፣ ግን እዛ ቪዲዮ ላይ ከነበረው ቄስ ጋር አብረው ሆኖ ነው ልጄን ይዟት የጠፉት። ከዛ በኋላ እንግዲህ ልጄ የተወሰነ ጊዜ እሱ ጋር ትሄድ ትመጣ ነበር፣ የሆነ ሳሌ ግን ጠፋች፣ እሱም ጠፋ፣ ቤትም ቀየረ ብላ ነው ያለች። ስለዚህ እንግዲህ እነዚህ ሰዎች በጣም እንግዲህ እንደተባለውም የፈረጠሙ ናቸው በገንዘብ የሚሆነው። ምክንያቱም በሰው ደም በሰው ገንዘብ በቤተ ክርስቲያን ገንዘብ ወይም በሃይማኖት ስም ነው እየነገዱ ያሉት። በእንደዚህ አይነት ስራ ውስጥ ያሉ ሰዎች ደግሞ አይምሯቸው በጣም የተደፈኑ ህሊናቸውን የሸጡ ጨካኝ ሰዎች ናቸው። ስለዚህ ነገሩን አሁንም እንደቀደመው ጊዜ ሳይሆን ነገሩን አሁን በብልሃት ማስኬድበት ነው የሚሆነው። አጠፋት ተብሎ የተገመተው ቄስ ምናልባት ይሄኛው ነው የሚሆነው። ካቶሊክ ሃይማኖቱን እየቀያየረ ነው ሰዎች የሚያጠምደው ብሎኛል በቃሉም። ስለዚህ ይህ ሰው ሊሆን ይችላል የዚችን ልጅ ያጠፋት የሚል ግምት ስላለኝ ሰውየውን ለመከታተል እንሞክራለን። በቃሉ አጠገባችን የለም አሁን ላይ፣ ምክንያቱም እሱ በርቀት ሆኖ እንደሞተ ስለሆነ እስካሁን ድረስ የሚያውቁት ምንም ነገር እንዳያውቁ እኔ እና እሱ በስልክ ነው ነገሮችን ከዛ በኋላ ብዙ እየተደዋወልን እየተገናኘን ያለ ነው። እኔን ምናልባት እነሱ በርቀትም አታክ ሊያደርጉኝ ስለሚችሉ ሊከታተሉኝ ስለሚችሉ ቢያንስ በቃሉን ግን እንዳያዩት ስለምፈልግ ነው በስልክ እሱን እያገኘሁት ያለሁት። ስለዚህ ቦታውን ለማንኛውም የት እንደሆነ እሱ በደንብ ስለሚያውቃቸው እዚህ ቦታ እሱ ሊገኝ ይችላል ብሎ ጠቁሞን አንድ ቦታ ሄደን ነበር፣ እዛ አላገኘ ነው። አሁን ሌላ ሁለተኛ ቦታ መጥተናል። ደግሞ እዚህ አካባቢ ሆነን እንጠብቀዋለን። ያንን ሰውዬ ባርኔጣ ለባሽ ነው ሱፍ ለባሽ ነው ብሎናል። ስለዚህ እስኪ አካባቢውን ሰው ጠይቄ እንደዚህ የሚለብስ አንድ እንደዚህ ሰው አለ፣ የሚመላለስ የሚንቀሳቀስ ሰው አለ ተብያለሁ። ስለዚህ እዚህ አካባቢ ነው ያለነው። እንግዲህ የትኛውም ሰዓት መጣ ለመከታተል ነው ምን ሞክረው ይህን ሰውዬ ባገኘነው ሰዓት እንግዲህ ቪዲዮአችንን አብርተን ሰውየውን ተከታትለን ለማግኘትና ልጅቷ የት ደብቋት ከሆነ እሱ ከሆነ ማለት ነው ሰውየው ያንን እንከታተላለን ማለት ነው። አብራችሁን ቆዩ ቤተሰቦች። ትንሽ እያመመኝ ስለሆነ ነው ዝቅ አድርጌ ማወራችሁ፣ ጸልዩልኝ አደራሽ አሁንም ቢሆን። ስለዚህ እንግዲህ ካሜራማን ነገሮችን እየተከታተልን በአይናችን፣ ከዛ ቪዲዮ ማብራት ካለብን ካሜራዎችን አብርተን ሰውየውን እንከታተለዋለን ማለት ነው። ሰላም ቆዩ። እንግዲህ እና ሰውየው ተነግሮኝ ነበረ እንደዚህ ባርኔጣ ለባሽ ሱፍ ለባሽ ነው ሰውየው። በእጁም እንደዚህ እንደ ሳምሶኔት ነገር ያንጠለጥላል። እስኪ ዝም ብለን እንከታተለው ቀስ እያለ። ይኸውልሽ አቢ ምን እናደርጋለን መሰለህ፣ ሰውየው መዳረሻውን እንወቀውና እንዴት እንደሚሄድ ካወቅን በኋላ እኔ እናንተ እሱ ቤት እንገባለን ቀስ ብለን ማለት ነው። አንኳኩተን እንገባለን። ለመዝሙር ጥናት ነው የመጣ ነው ምናምን በሉ ብሎናል በቃሉ። ስለዚህ እንደዛ መልኩ አድርገን ለመግባት እንሞክራለን ሰውየው ጋር። ስለዚህ መዝሙር አስጠናን። ሰውየው ይሄ እንደዚህ ኪቦርድ ምናምን ተጫዋች ነገር ነው አሉ እና እንደዛ ነገር ስለሆነ መዝሙር እንዲያስጠና አድርገን እንጠይቀዋለን። ወደዛ ነው የገባው። ይኸውልህ ገና እያንኳኳ ነው እየከፈተ ነው። ስለዚህ መዳረሻውን ስላየን ደረት ክሊር አድርገው ትገባለህ። ጓደኛሞች መስለን ነው የምንገባው እናንተ ካሜራ እንደያዘ እንዳያውቅ ማለት ነው። ገባ በቃ ስለዚህ እንከተል። እኛ ነን። ሰላም ናችሁ? ጤና ይስጥልን። ሰላም ነው አባታችን? ይመስገን አለን ይመስገን አባታችን። እኔና ጓደኛዬ እንግዲህ ስለ እርስዎ ሰምተን ነበረ። የካቶሊክ እምነት ተከታዮች ነን እና መዝሙር ጥናት እንደሚያስጠኑ ሰምተን ነበረ እና መዝሙር ጥናት እንዲያስጠኑ ነበረ። አክቹዋሊ እኔ ለአካባቢው አዲስ ነን፣ ወንድ ላጤ ነኝ እኔም፣ እሱም ወንድ ላጤ ነው። ግን እዚያ ተከራይተን ነው የምንኖረው እና ስለ ሃይማኖት እንደዚህ ስለ መዝሙር ጥናት ስናወራ የሰማ ሰው ከዚያ ከአንድ አባት አሉ መዝሙር ጥናት የሚሰሩ እና መዝሙር እንደዚህ ዘማሪ የሆኑ ሰው ናቸው እና እሳቸው ምናልባት እንትን ይሏቸው ይሆናል ያግዟቸው ይሆናል ብለው አይደለ? እሺ ምናልባት ፈቃደኛ ከሆኑ እሺ። አባታችን እንዴት ነው? እሺ ቤቶት እንትን ነው ማለት ነው? ስቱዲዮም ነው ቤቶት? እሺ አባታችን። እሺ አባታችን። እሺ አባቴ በጣም ነው የማመሰግነው። እሺ አባቴ እንዴት ነው? ኦኬ እንዴት ናችሁ? እንኳን ደህና ቆዩ ነው አባቴ። እንኳን ደህና ቆዩ።
ወደ ተከበረው ቤት፣ ሃይማኖት ወደሚመለክበት ቤት፣ ሰዎቹ ወደ ጫካ የሚሄዱበት ቀርቶ ወደ ጌታቸውን ወደሚያመልኩበት ወደዚህ ቤት እንኳን በሰላም መጣችሁ። እንኳን በደህና ቆዩን አባታችን። እርስዎ የመዝሙር ጥናት አስተማሪ ኖት? አዎ መዝሙር አስጠናለሁ። መዝሙር ብቻ አይደለም ሙዚቃም አስጠናለሁ። ሃይማኖታዊ የሆኑ እንትኖችን አስጠናለሁ። ኪቦርድ አለኝ። ይሄን የምታየው ነው ኪቦርድ ይባላል። ይሄ ደግሞ ድምጾቹ ዜማና ግጥም ብቻ ሳይሆን ሙዚቃ ማጠቃለያ መሳሪያዎችን ብዙ ነገር አለ። እዚህ ጋር ስበዋላ ይሄ ቤት የለም ኪቦርድ ነው። አንተ ቤት የለም አይደል? ቤት ኪቦርድ አለ። እነዚህ ትሬኒንግ ታደርጋላችሁ። ይሄ ደግሞ ድምጻችሁ ጥራት ብሎ እንዲወጣ እንዳይቆራረጥ። አሁን ከኔ ጋር የምትማሩ ከሆነ እናንተ እንዲሁ አይደለም ይሆን በደንብ አሰልጥኛችሁ በደንብ ግን እንደዛ ሲሆን ከኔ ጋር አሪፍ ኮሚኒኬሽን ሊኖራችሁ ይገባል። እንግዲህ ያው ፈጣሪ መንገዱን መርጣችሁ የመጣችሁት ምናልባት በገንዘብ ክፍያ ምናምን ነው ያስጠኑት መዝሙር? አራራ በገንዘብ ክፍያ አንዴ ለምን አንዴ ይሄ አይፈቅድም አይደል? ሃይማኖታችን አይፈቅድም። ሃይማኖቱ ዝም ብዬ እሰጣችኋለሁ ብቻ እናንተ የምትባሉትን ነገር ማድረግ አለባችሁ። ይሄ ለፈጣሪያችሁ ታዛዦች መሆን አለባችሁ። እንደዛ ከሆናችሁ እንዴ ለምን እናንተ ልጆች አይደላችሁ? ይሄ ችግር የለብኝም ችግር የለብኝም። እያየሁ ነው ቤቴ ስቱዲዮ ነው የሚመስለው። በቃ ጃይዝ ነው ቤቴ። ስለዚህ አለ የተባልኩ አካባቢው ለማህበረሰቡ ኢቨን ለካቶሊክ ሰዎች ሃይማኖት ተከታዮች አለው የተባልኩ ሰው ነው ከስንትና ከስንት ሀገር። እንዴት ነው እስካሁን እናንተ ራሱ እስኪ ልጠይቃችሁ እንዴት ነው ያልመጣችሁት እስካሁን? እስኪ እንደው ባሳየ እኮ ስንት ስልክ እኮ ዛሬ ራሱ ወደ 50 60 70 ስልክ ይደወላል ለመዝሙር ጥናት። ለመዝሙር ጥናት እኔ ጋር በጣም ብዙ ነገር ይደወላል እኮ አሰብኩ። እንዴት ነው እስካሁን ያልሰማችሁት? አስበዋል። ሁላ ስልክ ቢደወል ደስ ይላል። እንዴት ነው እናንተ አሁን እዚህ ሰፈር ነው አሉ? ገና ቅርብ ጊዜ ነው እኔ አሁን ተከራይቼ እዚህ አካባቢ ቅርብ ጊዜ ነው የገባሁት እና ከዛ እኔ ተከራይቼ እርሱም ቤት ይፈልግ ነበረ ጓደኛዬ አብረን አንተም ፈልግልኝ ብሎኝ እዛው አካባቢ እሱም ከሰሞኑ ገባ። ገና ተከራዮች ነን እና ያው እኔ በፊት ወደ አዲስ ገበያ አካባቢ ነበረ እዛ ነበር አገልግሎት ምናምን ይሰራ ነበር እና አሁን ደግሞ እዚህ አካባቢ ሆኜ ስለ መዝሙር ጥናት ሳወራ አጋጣሚ እርሶ የሚያውቅ ሰው እንግዲህ ጠቆመኝና መዝሙር ያስጠናሉ እሳቸው ምናልባት የምትፈልጉ ከሆነ እዚህ ብላችሁ ጠይቁ ብለው መተን ነው ከአባታችን። ብራቮ! ይሄ ሰው በጣም የተቀደሰ ሰው ነው። ወደዚህ የላካችሁ ሰው በጣም የተቀደሰ ሰው መንፈሱ ያደረበት ይሄ እርኩስ መንፈስ ሳይሆን የቅን መንፈስ መልካም መንፈስ የተጸናው የሰፈረበት ሰው ነው እንግዲህ የላካችሁ ወደዚህ ቤት ነው። ይሄ ቤት በቃ ለእናንተ የሚሆን የተሻለ አሪፍ ቦታ እግዚአብሔር የሚመለክበት ቤት ካቶሊክ ቀዳሾች ማታ ላይ ሰብሰብ ብለን በቃ ከዚህ ጋር የምንሆንበት ቤት ነው የመጣችሁት። እንግዲህ እናንተ እንደው ለመሆኑ ስራችሁ ምንድን ነው? እኔ ስራዬ ያው የግል ስራ ነው የምሰራው። ጓደኛዬም ያው ተቀጥሮ አንድ የግል ድርጅት ውስጥ ነው የሚሰራው። እኔ ግን በራሴ የግል ነገሮች ሞክራለሁ እንደዚህ። የግል ስራ እሱ ተቀጥሮ መቀጠር ጥላለ መቀጠር አለቃ ምናምን አለ አለቃ አለው ምናምን ያው አይሆንም። በእኛ በእኔ አሁን አሪፍ ቦታ መታችኋል። አሪፍ ቦታ የምን አባቱ መቀጠር የምን አባቱ አለቃ የምን አባቱ ዛሬ ወጣ ዛሬ ገባ ነው። ይልቁን ወደ እኔ ከመጣችሁ ነገሩን ቀለል ላደርገዋለሁ። ምን ያግዙናል? በሌላ ነገር አዎ በምን ያግዙናል አባታችን? ገና እየመጣችሁ ሳርን እየገባችሁ ሳር ስንተዋወቅ ደግሞ በደንብ ሳውቃችሁ መዝሙር ጥናቱን ስንጀምር እንግዲህ እንደምታየው ነው። በደንብ አድርጌ ይሄን ነገር አሳያችኋለሁ። ይሄ በቃ ይሄ እንዴት ኪቦርድ እንደሚመታ እንዴት ነው ድምጾቹ የሚወጡት የሚፈርሰው የሚሰደረው ድምጽ እንዴት ነው የሚለውን ነገር ይሄን ነገር አሳያችኋለሁ። እጃችሁን ትሬኒንግ ታደርጋላችሁ፣ ከኔ ጋር በደንብ ትሰራላችሁ። ለመሆኑ ግን ስትገባ ወንደላጤዎች ነበር እንደኛ ነበር? ወንደላጤዎች ነው። አሪፍ ብራቮ! ይሄ እቺ በቃ ወንደላጤ ስትሆን ነገሩ ቀለል ይላል። ስራ የሚመጣል ያንዳር መተሳሰር ተሳስረ ተጋብተ ምናምን የሚባል ነገር ዳር የሚያደርገው እሱ ነገር ትዳር መጥፎ ነው እንዴ አባታችን? ትዳር መጥፎ ነው? አይ ስላልገባችሁ ነው እኮ
ይሄ ሰዎች እኮ ተሳስሮናል፣ ተቆላልፎ እኮ ናል፣ ተጨምጦናል። ይሄ ወንድ ላጤ ስትሆን ግን ፈታ ትላለህ፣ ለቀቅ ትላለህ። ይምን እስኪ ልጠይቅህና አሁን አንተ ቢመሽብህ እዚህ ጋር ብታድር ማን ይጠይቃል? ማንም አየሁ፣ ማንም አይጠይቅህ። እሱን እኮ ነው የምልህ፣ ማንም አይጠይቅህ። እኔ አሁን ያይ ተከበርኩ ሰው ነኝ። እንግዲህ እንደምታውቀው የካቶሊክ ቀዳሽ ነኝ። በጣም ብዙ ሰው በዙሪያው ያሉ ከቦኛል፣ ብዙ ሰዎች አሉ ምናምን። እኔ በሰዎች ተገምቤያለሁ። ለምን ይመስላል? ሴቶቹ ወንዶች ከቦኛል። የከበውኝ ግን እኔ ካቶሊክ ቀዳሽ ስለሆንኩ ምንም ባላረጋቸውም ግን ባል የለውም ትዳር የለውም አላገባም ሲባል ሰው ግርግር ይፈጥርልሃል። አንተ ወደ አንተ ይመጣል። ስለዚህ እናንተ ወንደላጤዎች መሆናችሁ ጥሩ ነው። ማለት ከትዳር ጋር ምን ያገናኘዋል? እርስዎ ሰው በሰው መከበቡት አይ የትዳር በረከት አይደለም እንግዲህ። አሁን ይኸውልህ እኔ አሁን ትዳር ስለሌለኝ ይህን ለማግባት ሰዎቹ ይሽቀዳደማሉ እኮ ሰዎቹ። እየተከበርኩ ቀዳሽ ነኝ እኮ። ስለዚህ እኔ ላግባው፣ ሴቶቹ ሞር እኔ ላግባው። ወንዶቹ ምን እንደሚሉ ልንገርህ እስኪ። እህቴን ቢያገባ አክስቴን ቢያገባ ነገሮችን ይሄ በሃይማኖቱ ዘርፍ የተሻለ ነገር እንዴ ሰው እኮ ወረፋ ይዞ እንትን ይደረግለታል አይደል? ሃይማኖት እንትን ላይ መጥቶ እንደፈለገ ገብቶ የፈለገውን ነገር አምልኮትን ወስዶ በፈለገው ሰዓት መጥቶ ገብቶ ወጥቶ የሚለው የቅርቡ ሰው ሲኖረው ነው። አሁን ደግሞ አንተ አሁን ወንድ እንኳን ሆነ እህትን ልታጋባኝ ትፈልጋለህ። እኔ ጋር ተከበርኩ ሰው ነኝ፣ ተከበርኩ ቀዳሽ ነኝ። ስለዚህ ከዚህ አንግል የተነሳ ወንድ ላጤ ስትሆን ሰው ወደ አንተ ይጎርፋል፣ ወደ አንተ ይተማል፣ ወደ አንተ ይመጣል። አሁን እናንተ ደግሞ ተመማችሁ፣ ወደ እኔ መጣችሁ፣ ወደ ቤቱ መጣችሁ፣ ፈለጉን ተከተላችሁ ነው የመጣችሁት። ስለዚህ ያው ስትገባ ወንድ ላጤ ነኝ ብለኸኝ ስለነበር ያው በዚህ አጋጣሚ ያረጋግጡት ያው የሆነች ነገር ሰጣችኋል። የሆነች ነገር እዚህ ጋር ግንባር ላይ ኳል አድርገህ ምናምን እንደዚህ ጨረቃ እንትን ቅርጽ አድርጋችሁ ለጓደኛ እንኳን አድርገለት እዛ በኋላ ስትመጡ ነገሮቹ በቃ ነው የሚሉት። ምንድን ነው እሱ? አልገባኝ። ምንድን ነው እሱ ማለት በቃ በትንፏፈሽ ብለህ ደስተኛ ሆነ በቃ አላ ሁሉ በእጅ ሁሉ በደጅ ሆኖ በቃ ያለው ነገር ለቀቅ ብሎ መንፈስ ተረጋግቶ ዓለም ባንተ ቁጥጥር ስር ነው። ነገርን ቀለል አድርገው ነው የሚያስተምሩት። መቼ ገና እኮ ነኝ። አሁን እኮ ወደ ትምህርቱ አልገባሁም። ገና እየጀመርኩት ወደዚህ ቤት ስትመጡ ትምህርቱን ስትጀምሩ ታሪኩን ስዘርፍላችሁ ታሪኩን ስቃኝላችሁ እናንተ መቃኘት ስትጀምሩ ጓደኞቻችሁን ሰባስባችሁ በአካባቢያችሁ ያለውን ወጣት ጠርታችሁ ደግሞ እንደላጤ ስትሆኑ ቆይ ምን ነበር መሰለህ ያልከኝ? በገንዘብ ነው የምታስተምረው በነፃ ብለኸኝ ነበር። እኔ እሰጣችኋለሁ እንጂ እንዴት እኔ ከእናንተ እቀበላለሁ? አባታችሁ አይደል? አባታችሁ እኮ ነው። ወደ ቤት ያለ የመጣችሁት ወደ አምልኮት ስፍራ አይደል የመጣችሁት? ልትማሩ አይደል የመጣችሁት? ፈጣሪያችሁን ልታውቁ። ይህ ነገር በጣም ኤክስፔንሲቭ በጣም ይኸው እንግዲህ ላትማሩ ከቻላችሁ በጣም ውድ የሆነች እንትን ነች። ምንድን ነው? ቅባ ቅዱስ ቅባት ነው ምንድን ነው? አየሁ በካቶሊክ ሕግ እንደዚህ የሚባል ነገር የለም። ምንድን ነው አይባልም። እኔ የሰጠውን ነገር መቀበል። እችን ስትቀባት በደንብ አድርገህ ቀባብታት ምናምን አድርገህ እንትን ካልክ በቃ ነገር ሁሉ ተገለጸልህ፣ ነገር ሁሉ ታየልህ፣ ነገር ሁሉ በእጅ በደጅ ሆነ። በእጅ በደጅ ውስጥ ገባ ማለት ነው። አየሁ። ስለዚህ እችን ነገር በደንብ ተጠቀማል። እኔ ሰጪ እንጂ ተቀባይ አይደለሁም። ከዛ ደግሞ በደንብ እናወራለን። በደንብ ነገሮች ምን ላድርገው ማለት ነው። ይሄን እችን ውስና ተቀባት እንደዚህ አድርገህ ግንባር ላይ እዚህ ጋር ጨረቃ ምስል ስራባት። ለጓደኛህም ጨረቃ ምስል ስራበት። የምትወደው ሰው ካልነው የአካባቢ ወጣትም ጨረቃ ምስል ስራበት። መስቀል ነው ጨረቃ፣ መስቀልም ጨረቃ ምስል ጨረቃ አልቃት። ከዛ እንደ ጨረቃ እንደ ብርሃን ይበራል። መስቀል አለ። ይሄ የካቶሊክ አስተምሮ ነው እንደ አባታችን። ኧረ እንዴ ታዲያ የት መጣ እንዴ? አታውቁትማ። አሁን እማራለሁ። አታውቁትም፣ እናንተ አታውቁትም። ያልኩህን ብቻ አድርግ። ከዛ በኋላ ነገሮቹን ለላንተ አየር ባየር ይሆናል። ስለዚህ ይህች ነገር ያሳ
ያዛት ደፈር አድርግ ያዛት ደፈር አድርግ ያዛት። ይኸው ደፈር እስኪ ያዛት ያዝኩት እኔ ራሱ እስኪ በቃ ይኸው አሁን ስለ ሙዚቃ ጥናቱ ምን አሉኝ ታዲያ? እስኪ ቆይ ትንሽ ብቻዎትን ነው የሚኖሩት? ክፍል ቤት ነው ያሉት? በደምብ ብቻዎትን ነው የሚኖሩት? አዎ ብቻዬን ነው ብቻዬን። አንተ ጠቀርኩ እኮ ብቻዬን። ሌላም ስቱዲዮ ያሉት እንዴ? ወደዚህ ይሄው ከጀርባ ምንድን ነው እርሱ? አይ ስቱዲዮ ነው ሌላ ነው ወይስ ሜንታ ነው? ኪችን ነው? መኝታ ቤት አለ፣ ኪችን አለ፣ በዚህ በስተጀርባ አለ። በቃ እኛ ጋር ሁሉ እኮ ነው፣ ሁሉ ነገር ራህ ነው የሚሆነው እኮ። አንተ ዝም ብለህ ወደ እኔ ቅረብ፣ ወደ እኔ ና፣ ነገሮቹን ቀለል አደርግልሃለሁ፣ አታስብ። አንተ ዝም ብለህ ወደ የሚጠበቅብህ ከኔ ከዚህ አምልኮት ስፍራ ለመሸሻ ለመራቅ ነው። እቺ ነገር በደንብ መጠቀም ነው። እቺ ነገር እንዳልኩ አድርግ። ካልተጠቀምክ ወዮልህ። ይሄ ከየት ነው የሚመጣው? ገዳም ነው የተጸለይበት ነው? ከውጭ የሚመጣ ነው? ምንድን ነው? ኧረ አንተ እንደዚህ አይባልም። ምንድን ነው? እኔ ራሴ ነኝ የቀመምኩት። ትልቅ አባት ነው ተብላችሁ አይደል እንዴ የመጣችሁት ወደዚህ ቤት? እንዴት ነው የላኳችሁ? ልክ ነው። ኧረ በለው እንደዚህ እንደዚህ ከግሪክ የሚመጡ አሉ ምናምን ስለምንሰማ ለዛ ነው። እኔ ከግሪክ ፈላስፋዎች የተሻልኩት እኮ ነው። ካቶሊክ አሉ የተባሉ ቀዳሽ አታይሽም? ጥሩ መልካም አባታችን፣ ስለ ሙዚቃው እንግዲህ ልመለስ አይደለ ሰሞኑን ወይስ ዛሬ ያው ስለ ጥናቱ ምኑ? አይ ገና ስለሆናችሁ ይሄን ነገር በደንብ ሲወጣ ሲወርድ ድምጽ ሲጨመር ሲቀነስ ይሄ እንዴት ነው እንትን የሚሉት ድምጽ የሚሰጡት ምን የሚለውን ነገር ከዛ ስለ መዝሙር ጥናቱ በደንብ አስተምራችኋለሁ፣ በደንብ እንከባከባችኋለሁ። በቃ እኛ ቤት ምንም የጎደለ ነገር የለም፣ ሁሉ ነገር ሙሉ ነው። ስለዚህ ተመለሱ። ዛሬ ይሄን ያህል ነገር ስለኔ ካብራራሁላችሁ፣ ስለኔ ተነገርኳችሁ። ሌላውን ነገር ደግሞ እንግዲህ በቀጣዩ ቀን የምናየው ይሆናል። እናንተ ብቻ ሰዎች ሰብሰብ አድርጋችሁ ወንደላጤ ይመከራል። ከዚህ ቤት ወንደላጤ ወንደላጤዎች እድለኞች ናቸው። ወንደላጤ። ስለዚህ ወንደላጤዎችን ይዛችሁ ኑ። ያኔ በዚህ ቤት ትነግሳላችሁ፣ በዚህ ቤት ትወደሳላችሁ፣ በዚህ ቤት ትከበራላችሁ። ካቶሊክ ራሱ ታከብራችኋለች አይደል ልጄ? ልክ ነው። እናንተ ገና ልጆች እኮ ናችሁ። ገና ወጣት ልጆች እኮ ናችሁ። ስንት ነገር ይጠብቃችኋል። እንደኔ ስትሆኑ በእኔ እድሜ ልክ ስትሆኑማ እናንተ ቀብረር ኮራ ጄንን ያላችሁ አለ የተባላችሁ የአካባቢ የወረዳ የክፍለ ከተማ ምናምን የክልል የሀገር ሳይሆን ዓለም አቀፋዊ ሰው ትሆናላችሁ። እንደነ ግሪክ ፈላስፋዎች እንደነ ሶቅራጦስ እንደነ አርስቶትል እንደ ፈላስፋዎቹ እስከዛሬ ድረስ እንደምናወራላችሁ እንደነ ኦሾ ትሆናላችሁ። አሉ የተባላችሁ ሰዎች ትሆናላችሁ። በመጽሐፍ ቅዱስ እና ሰዎች ፈላስፋዎች በቃ ፈላስፋዎች ምንድነው? አንተ አታውቅም። እኔ ስለ መጽሐፍ ቅዱስ ጥናት ከዛ ጋር ተያይዞ ነበር ያሰብኩት፣ የፍልስፍና ሆነብኝ። ለዛ ነው። ለማንኛውም አባቴ በቃ ስለ መዝሙር ጥናቱ ፈቃደኛ ከሆኑልን እንግዲህ በሌላ ጊዜ እንመለሳለን፣ በደንብ ተዘጋጅተን አይደለም? ማታውቁት ነገር ስላለ ማታውቁት ደግሞ አዘባርቁ። እኔ አባታችሁ የምነግራችሁ ነገር ስሙ። እንዴት እነ ሶቅራጦስ እነ አርስቶትል እነ ኦሾ የግሪክ በጣም አንተ ኦሾ እኮ ኦሾ መንፈሱ እንዳይጠናወቱ። አመሰግናለሁ በጣም አባታችን። አመሰግናለሁ። ወደ መልካም ቤት ነው እቺ ነገር እንጠቀማታለን። ለጓደኛም በደንብ ለጓደኞች እናመሰግናለን። እሺ አባታችን። እንግዲህ ቤተሰቦች ሰውዬ እንዳያችሁት ነው። በጣም የሚያስጠላ ባህሪ፣ በጣም ከስነ ምግባር የወጣ ቀፋፊ አይነት ሰው ነው። ማለት ንግግሩ ያስታውቃል፣ የሚታይ ነገር ነው። ባይሆን አይገርመኝም እንደዚህ መሆኑ። የሰውዬ በሃይማኖት ይነግዳል ነው እንጂ ነው ማለት አይደለም። የሰውዬ ስለምንም ስለ ሃይማኖትም ስለምንም የሚያውቅ ሰው አይደለም። እኔም አብይም እየታዘብነው ነበር እንግዲህ። ስለዚህ ለማንኛውም ድብቅ ካሜራ ገጥመን ወጥተናል። ቤት ውስጥ የተለየ ነገር ለማየት አልቻልንም። ክፍሎቹን ለማየት ሞክረን አሁን ስልክ ተደውሎ ነበር። በእናትህ ዴቭን ሳያጠቁት አይቀሩም። ኧረ እባክህ ማርያም፣ እዛ ሆስፒታል እኛም ገብቷል። ማን ነው እንደዚህ ያደርገው? ተደብድቧል አሉ፣ አጥቅተውታል። ዴቭን? አዎ። የት ክትትል ሄዶ ነበር? ክትትል ወጥቶ ነበር። ኧረ እባክሽ፣ የባለፈዎቹ የሆነ
ሲከታተሉኝ ነበር ምናምን ሲል ነበር እኮ። ወይኔ ስልኬ ዘግቷል። የኔም እኮ የኔ ደውሎ ነው ነበር። አዎ የኔ እኮ ነው ክፍት ከኋላ ስለነበርኩኝ። ምን ይሻላል እንሂዳ። እሺ በቃ ለማንኛውም ድብቅ ካሜራ አስቀምጠናል። ዴቭ ምንድነው ጉዳት ደርሶበታል እየተባልኩኝ ነው ያሉት። እስኪ ለማንኛውም እንከታተልና አዲስ ነገር ካየን፣ ሰውየው ግን እንዳያችሁት ፈላስፋ ነው ሰውዬ። እሺ እንሂድ በቃ ለማንኛውም ቶሎ ደርሰን እንትን እንበል። ራይድ ልጥራ እንዴ? ስልክ ይዛል። ሄሎ ከቢ እንዴ ገባክ? አለው በእናትህ ምን አዲስ ነገር አለ? አዎ በእናትህ ይመች ነው። እኛ ጋር በጣም ብዙ አዲስ ነገር አለ። ነው በቃ ነገሮች ሁሉ በቃ እየተፈጣጠሩ ነው፣ እየተበላሉ ነው። በቃ እየተበላሉ ነው። መበላል ላይ ናቸው። አዎ በእናትህ ይኸውልህ አንድ ነገር አድምጠኝ። እየሞቀኝ ነው በእናትህ። ይኸውልህ እኔ ጋር አሁን ትምህርት እቃዎች ገብተዋል። በጣም የሚያማምሩ እንቡጥ ይሆናል ገና ጽጌረዳ አበባ ናቸው። እኔ አሁን ቁልፉ ሰው አንተ ማማረህ እንዴ? እሱን እንኳን ተው እባክህ። ለእነሱ እያሳለፈን እንስጣቸው። አሁን ይልቁን ምን ይመስል በጣም ቆንጆ ህጻናቶች ቢሆኑ እኔ እጅ ውስጥ አሉ። ስለዚህ የተሻለ ዶላር ኢንቨስት ሊያደርግልን የሚችል መጫወት ገባ። በቃ አንተ እኮ ያልቅብህ ማለት ተው በእናትህ። አሁን ይኸውልህ ጊዜ ያትለው አሁን እንዳንተ ወረ ላይ ያለው ስራ ላይ ነኝ። አሁን ስራ ላይ ነኝ። እስኪ አስፈጽምበት እኮ ሰማ በል እደውልልሃለሁ። ቻው። ይሄን ነው መንገድ፣ ይሄን ነው መብላት። እንግዲህ ዶላሬ እንዴት አለሽ? ራኖ አሞል ጅባ በረካ ጅባ ችኮችን ቡጦችን ለኛ አሮጊቱን የማይረባውን እዛው ነው ብቻ አቦ በእናትሽ ያ ሰላም ዶላራችን አውደጉ ሙቀት አለ። ፓፕ ዶላር እኮ በቃ ዶላር ካለ ምን ማይለበሳል? አሁን እስኪ ወደ ሚሽናችን ይሄን ንብረት ነው እንግዲህ ለነጫጭባ ፈረንጅ አሳልፌ የምሰጠው። አይ ጉዴ! አይ ዶላር ነፍስን ይማረው ነው። አይ ማረው ነው። ጸጥ በይ። አፍኝ እንዳልገልሽ ጸጥ በይ። አንቺ ፍርፋሪ በላሽ። በቃ እስኪ ቢያንስ ልነካካው እስኪ
ደርሰኛል እኮ ነው። እኔ ይሄን ነገር ልውቀጥ እንዴ? አርቂ ከዛ ሌላ ላቀርብላችሁ ይሆን? ሌላ ላምጣላችሁ ይሆን? ይሄ ነገርማ የሚያልፍቅ አይደለም። የሚያልፍቅ አይደለም። ይሄ ቆንጆ አቺ ጸጥ በይ አልኩሽ። ይሄማ የሚያልፍቅ አይሆንም። በዱላር ላይ መጫወት ነው የሚሆነው። በዱላር ላይ መቀለል ነው የሚሆነው። ምን ይሻለኛል? እንደዚህ አይነት ልጆችን ግን እያሳለፈ መስጠት ነውር አይሆንም? ሚሆን ይመስለኛል። እንደው እስኪ ሞክረው ወይስ እየሞቀኝ ነው። እስኪ ደግሞ ልያ እስኪ የኔ ቀበጥ ታምሪያለሽ እኮ። የፈለገው ይሁን ሌላ እመጣላችኋለሁ። ሌላ ልጃገረድ ሴቶች ሞልተዋል። እኔ ጋር ሞልተዋል። እንዳታስብ ኧረ እንጂ ከሚጫወትብሽ እኔ ቀስ አድርጌ አገርሽ ወንዝሽ አገር አንቺ ጸጥ በይ፣ ዝም በይ፣ እገልሻለሁ ካልሆነ አንቺ ማጠግባለች በጣም ዝም በይ ጸጥ በይ፣ እገልሻለሁ። አይ ያው ይቅርብኝ ነው ይሄ ነገር። በዱላር ላይ በቀላል ነው። በዱላር ላይ መርከስ ነው። ከዚህ ጋር ረከሱ ዱላር ረከሱ። ይኸውልሽ ይሄን ፍርፋሪ ደርቆሽሽን አንቺ እንዳትሞችም እንዳድኝም አድርጊ እሰጥሻለሁ። እስከዛው ግን አንቺ በእጅ በቁጥጥሬ ዶላሪ፣ ወርቂ፣ ዳይመንዲ ብዙ ነገር የለሽ። አንቺ ጋር ምቅማት እስኪ አይሽ እዚህ ውስጥ ምቅ ማዕድን አለ። ገባሽ? እዚህ ውስጥ ምቅ ማዕድን አለ። ተፈርፍሮ ተመርቶ የማያውቅ የኔን ህይወት የሚቀይር ያው ትናገር ያጥሮሻለሁ። ዝም በይ። አሁን ይሄ ነገር ይኸውልሽ አንቺ እነሱ ነጮቹን አስረክቤሽ እነሱ የፈልጉትን ነገር አድርገው ከሄዱ በኋላ እኔም ድርሻዬን ያን ያነሳለሁ። ገባሻ? እስከዛው ግን ፍርፋርሽ ድርቆሽን አመጣልሻለሁ። ገባሽ? አንቺን አሳልፌ ለመስጠት እገድላለሁ። ከዛ ዶላሬን በሳምሶናይት ሞልቼ ከዶላሩ በኋላ ደግሞ አንቺን የምፈልገው ነገር አገኛለሁ። ነው አሁን ልሞክረው ነው አሁን ላድርገው። በቃ ጸጥ በይ። ያው ይቅርብኝ። አልፈልግሽም። ከዶላሬ በኋላ ደግሞ እንደዚህ አሳጅ አንቺን ጫውብሻለሁ። አሁን ግን ፍርፋሪ ደርቆሽ ላጣልሽ። ዶላሬንም ወደ ልቀበልበት ቦታ ሂድ። አየኔ ነገር አሁን ምንም አላደረግሽም። ዝም ብለሽ አሁን ምንም አላደረግሽም። ትልቅ ነገር አስጨጃለሁ። አይገርምሽም? ዶላር እንደዚህ ዶላር ዶላራችን ወደ ቤታችን፣ ዶላራችን ወደ መኖሪያችን፣ ዶላራችን። ቤተሰቦች እንግዲህ ዴቭ ታሟል፣ ጉዳት ደርሶበታል ተብለን ገና ከመሄዳችን ማለት ረጅም ርቀት ከሄድን በኋላ እንግዲህ ድብቅ ካሜራችን ላይ የሆነውን ነገር እየተመለከታችሁ ነው። ያቺ ልጅ እውነትም እዛ ቤት ነበረች። አረ እንዴት ነው የሚያደርጉት እነዚህ ሰዎች ያሉት? ማለት እኔ ፈተና በዛብን። እኔ በዚህ በኩል ታምም ያለው ያኛውን ችግር ለመፍታት ስል የዚህችም ሴትዮ ችግር ተደገመ። አሁን እሷን ለመርዳት እንግዲህ በሄድንበት አጋጣሚ አሁን ሌላ ጉድ እቺ ልጅ ሲያደርጋት፣ በጣም ልጅ ናት ገና ከነ ዩኒፎርሟ ነው ራሱ እያሰቃያት ያለው። በቃ እንደሄደች አልተመለሰችም ነው ያለችው። እውነትም እንደሄደች አልተመለሰችም። ከነ ልብሷ ስንት ቀን 15 ቀን ምናልባት በአንድ ልብስ ነው ያለችው ማለት ነው። ከነ ዩኒፎርሟ እያሰቃያት ነው ያለችው። ለዶላሩ ሲል ምን እያላት እንደነበረ እየሰማችሁ ነው።
አሁን ድጋሚ ረጅም መንገድ ከተጓዝን በኋላ ነው ይሄን ነገር ተመልክተን ደግሞ እየተመለስን እያለ መኪናም ተዘጋጋብን። መልሰን ድጋሚ አቆራርጠን አሁን ድጋሚ ሌላ ቦታ ደግሞ ራይድ እየጠራ ነው። መኪና አልቀጠልም ብሎ መጥቷል አለ። እሺ ቶሎ ሂድ በእናትህ ዴቭን። እሺ ማን አለው ለዴቭ ይመጣሉ ነገር እንደው በጣም ችግር ውስጥ ነው ያለነው። እኔ ግራ ገባኝ በእናትህ። ኧረ በስመ አብ እንደው አብይ አጉል ቦታ ስለሆነ እሱም ያለበት ክሊኒክ የሆነ ሰፈር ውስጥ መንደር ውስጥ ነው ታውቃለህ። ለማንኛውም ቤተሰቦች ለዴቭ እናንተም ጸልዩለት። ትንሽ ተጎርቶብናል ወንድማችን። እቺ ልጅ ደግሞ ሊደርስላት ይገባል። ስለዚህ ወደዛ እንግዲህ ለማንኛውም አብይ በጣም ዛሬ አብረን እንግዲህ ተንገላታን መንገድ በቃ እሺ እንሂድ።